ሰላም እንዴት ናችሁ? ዌልካም ቱ ማይ ዩቲዩብ ቻናል። ስለመጣችሁ ደስ ብሎኛል። አይ አም ባክ ዊዝ አናዘር ቪዲዮ። ዛሬ ማሳያችሁ ሪሴት እንዴት እንደማደርግ ነው። ቢካዝ ሉክ አት ሚ ምን እንደምመስል I look like a mess. We have to fix it አይደለ? ያለፈውን 2 ወይም 3 ሳምንት በቃ በስራ በጣም ቢዚ ነበርኩኝና በቃ እዚህ ስል በቃ በጣም ብዙ ስራ በዝቶብኝ ነበር። ምንም በቃ ሊትራሊ እረፍት አልነበረኝም። እቤት እገባለሁኝ ስራ ሰርቼ እንቅልፌን ተኝቼ በጧት ወደ ስራ። በዛ ላይ ደግሞ በቃ ብቻ አመቱ መጨረሻ ነው። አሁን ዲሴምበር ሊያልቅ ነው፣ የፈረንጆቹ አመት ሊያልቅ ስለሆነ በቃ ስራ በጣም ብዙ ነበርና ዛሬ ሪሴት የምናደርግበት ቀን ነው። ስራ ኦልሞስት ጨርሻለሁ። ኦልሞስት እየጨረስኩ ነው። ስለዚህ ዛሬ ወደ ህይወታችንን how to get back to our lives የሚለውን ቪዲዮ ነው ማሳያችሁ። አሁን ስንት ሰዓት መሰላችሁ? አሁን ከቀኑ ለ10:05 ጉዳይ ነው። and የዛሬውን ውሎዬን ብነግራችሁ በጣም ነው ግን I needed it, you know ለምን መሰላችሁ? እንዳልኳችሁ ትራቭል ሳደርግ ነበር። ስራ በጣም ቢዚ ነበርኩኝ። እቤት ቁጭ የምልበት ጊዜ አልነበረኝም። እኔ በጣም እቤት መቀመጥ የምወድ ሰውና ወደ ውጪ መውጣት በጣም የሚከብደኝ ሰው ነኝ። አብዛኛውን ጊዜን እቤት ነው የማሳልፈው። ከዛ በቃ በመሀል ይህ ስራ መጥቶ ምናምን በቃ ቢዚ ቅድም እንዳልኳችሁ I needed this day። መተኛት አለብኝ። በቃ ኢነርጂ መመለስ አለበት እንደ ሰው ፋንክሽን ለማድረግ ማለት ነው። ስለዚህ ጠዋት ከእንቅልፌ እየተንገዳገርኩኝ ስንት ሰዓት እንደተነሳው 3:20 ሲል ነቃው ከእንቅልፌ። እንደን ለምንም ነገር ሞራል የለኝም። ኩክ ለማድረግ ሞራል የለኝም። እቤት ለማጽዳት ሞራል የለኝም። ኢነርጂን መመለስ አለበት። ተነሳው 3:30 ቁርስ ራሱ ኩክ አላደረኩም። I'm not proud about that ግን ቴካዌ ይዤ መጣሁ። በላሁኝ እንቁላል ሳንድዊች። እንቁላል በጣም ነው የምወደው በዚህ አጋጣሚ። ከዛ I slept እንቅልፌን ተኛው። ስንት ሰዓት ነው እንቅልፌን ስተኛ? 4:30 ከጠዋቱ። እዛው ሶፋ ላይ ምግቤን በላው ጨረስኩ። እዛው ቁጭ አደረኩት ሳላነሳው ወደ መኝታ ወደ አልጋዬ ተኝቼ ከዛ በመሃል ነቃሁኝ ማለት ነው። ስነቃ ስንት ሰዓት ሆኗል? 7:30 7:20 and ጭንቅላቴ ምን እንዳለኝ ገና 7:20 ነው። go back to sleep። እሺ ተመልሰን ተኛም ማለት ነው እዛው ሶፋ ላይ ነው። ከዛ ነቃሁኝ። ስንት ሰዓት ነቃሁኝ? 9 ሰዓት ምናምን ሲል ተነሳሁ እና I was on my phone for the last an hour። አሁን 1 ሰዓት ከሆነ 10 ሰዓት ከሆነ ለ1 ሰዓት ስልኬን ስጎረጎር ነበር ማለት ነው። look at my shirt. I mean t-shirt, not shirt. It says Jesus saved my life. Yeah, ዛሬ that's what I did. Literally እስከ 10 ሰዓት ድረስ ተጋድሜ ነበረ። My house looks like a mess. ሁሉም ነገር ተመሰቃቅሏል። ቪዲዮን ሳላስረዝምባችሁ ብዙ ያፕ ከማድረጌ በፊት አብረን we will clean, we will cook። ምግብ ናፍቆኛል። የራሴን ኩክ ማድረገው ምግብ እንጀራ በወጥ በጣም አምሮኛል። ስለዚህ እንጀራ በወጥ እንሰራለን። የሄድኩባቸው ሀገሮች ሩዝ ባላይ በቃ ኦ ማይ ጋድ ዩ ጋይስ እኔ እንጀራ በጣም የምወድ ምናምን በቃ ካልእንጀራ መኖር አልችልም ምናምን ምል ሰው አይደለሁም። like I'll be fine። ግን አንድ የተረዳሁት ነገር ቢኖር እንጀራ ማይሰለሽ ምግብ ነው መሰለኝ። ምክንያቱም ለምንድን ነው ገና 1 ሳምንት ብቻ የፈረንጅ ምግብ በልቼ የሚሰለቸኝ? I was like እንጀራ ናፈቀኝ ምናምን ሳይሆን በቃ ምግባቸው ይሰለቻል። I don't know እንግዲህ በቃ ያ ስለዚህ እኔ የምሰራው ምግብ ናፍቆኛል። ከዛ ምግብ እንሰራለን። እንጀራ በወጥ ነው ደግሞ ይናፍቀኝ። እንጀራ በወጥ ወጥ እንሰራለን። እንጀራ አልጋግርም obviously እንገዛለን እንጀራ። but like first ይሄ ቤት መጸዳት አለበት።
I'm not even proud. አላቅም ለእናንተ ለማሳየት ራሱ ያሳፍረኛል። you know መኝታ ቤቴ is another story. Closet is all mess. ይሄ ቪዲዮ ምን ያህል እንደሚረዝም ራሱ አላቅም። So ጊዜ ከማጥፋታችን በፊት let's get to it. ከቁርስ ማረፈሽ ቺፕስ አለችን እሷን በላሃለን ማለት ነው። እነዚህ እንትኖች ማለት ነው ቸኮሌቶች ባለፈው ለስራ ኬንያ የሄድኩኝ ጊዜ የቆየሁበት ሆቴል በየቀኑ አንዳንድ ቸኮሌት ይሰጡ ነበር እና 1 2 3 4 5 ይሄ በልቼ የተረፈኝ ነው። እኔ ብዙ እናንተ እንዴት ናችሁ ቸኮሌት ላይ? እኔ እንትን አይደለሁም። ይሄ በጣም ቸኮሌት አርጎ የሚበላ ሰው አይደለሁም። ቀስ እያልኩ ይሄ this could last አንድ አመት መቆየት ይችላል። ሌሎቹ የስራ ባልደረቦች አብረውኝ የሄዱት እዛው ነው የጨረሱት። አንድ ይሰጣቸዋል እዛው ይበላሉ ማለት ነው። እና እኔ ጂኦ መጥቼ እንደው አንደኛው እስካሁን አለ ስንት ነው ይሄ 1 2 3 4 5 6 ቀን ነበር የቆየሁት። በየቀኑ አንዳንድ እየሰጡ 6 እና አንዱ ራሱ ገና ግማሽ ላይ ነኝ። እነዚህ ገና ያልተከፈቱ ናቸው። let me know in the comments እናንተ ቸኮሌት እንዴት እንደምትበሉ። ጋይስ ቤቴ በጣም ቆሽሿል ማለት እንደዚህ still I'm gonna clean it ግን በጣም ዲፕ ክሊን ያስፈልገዋል። እዛ ጋር ያለው ሜስ በደንብ መጸዳት አለበት። but like you know የቻልኩትን ያክል አጸዳለሁኝ። የቀረውን ደግሞ ሌላ ቀን አለ ሌላ ጊዜ ክሊን ይደረጋል ማለት ነው። ያ ኬንያ የነበርኩ የገዛሁትን ሲም ካርድ አገኘሁት። ጥዬው ነበር። መቼ ተመልሼ እንደምሄድ አላውቅም። so I have to keep it. guys በመሀል እያጸዳሁ ምን ትዝ እንዳለኝ ታውቃላችሁ? ለምን ፊቴን ፌስ ማስክ ተቀብቼ አላጸዳም? because you know last time የነበርኩበት ሀገር አላውቅም ውሃው ይሁን ያልተመቸኝ ፊቴ በቃ it was not itself በጣም እያስቸገረኝ ነውና መንከባከብ አቅም በፈቀደ የሆነች ማስክ አለችኝ አንድ ቀን በደግ ቀን የገዛኋት እንትን ነው። ይሄ ምንድነው የከርከዴ ነው የሚባለው ቀዩ ሻይ ምናምን የሚሰራበት ነገር ሻይ ምናምን የሚሆነው የሱ ፓውደር ከኮርን ፍላወር ጋር ከበቆሎ ዱቄት ጋር ማለት ነው አንድ ላይ ሆኖ ከዛ ምን ጨመርኩበት እንትን ማርና እርጎ አደረኩበት። ምንድነው የሚያደርገው ለፊትሽ ምናምን ብላችሁ እንደዛ ጥያቄ ከጠየቅ አላውቅም ምን እንደሚያደርግ፣ ግን ይሄን ስቀባው ፊቴ ይለሰልሳል። ይሄ ድርቅ የሚለው ይሄ ምንድነው የሚባለው ቅርፊት የሆነ የሚነሳው ነገር አለ፣ እሱ ይጠፋል። አይ ገስ ኤክስፎሊየት ያደርጋሉ ዩ ኔም ኢት እኔ አላውቅም፣ ግን ብቻ እቀባዋለሁ ማለት ነው። ልጅቷ ሸጥልኝ ያለችኝ እንትን ያለችኝ ምንድነው ጥቁር ነገር ያጠፋል፣ ፌት
ፊት ስሙዝ ያደርጋል ምናምን ነበር ያለችኝ። ስለዚህ አይ ሴድ ዋይ ኖት ኤንድ ተቀብቼ ይመለሳል። አክቹሊ ቀይ ስለሆነ ያስፈራል፣ ግን አይ ዊል ቢ ባክ። ኦ ማይ ጋድ በጣም ያስፈራው። አም ሶሪ ላስፈራራችሁ ፈልጌ አይደለም። አይ ሪሊ ሶሪ። ተቀብቼ መጥቻለሁ። ሶ ወደ ጽዳቱ እንመለስ። ፊቴን እንደዚህ ይዤባችሁ እንደማልመጣ I promise you guys. So, yeah. So you guys, ሳሎኑን አጽድቼ ጨርሻለሁኝ። ፊቴ እንደዚህ ሆኖ አልመጣም ብዬ ቃል ገብቼላችሁ ነበረ። But this thing has to stay on my face ለተወሰነ ሰዓት, you know. ሳሎኑን አጽድቼ ጨርሻለሁ። ትልቅ ቤት አይደለም ያለኝ፣ ቤቴ በጣም ቤቲዬ ነች። that thingy ማለት ነው I don't know it's blurred ይታያችሁ ከሆነ አላውቅም። እዛ ጋር ያሉት ቦርሳዎቼ ናቸው እና I have this thing ይሄ እንትን የምትሰቅሉበት አለ፣ ይሄ ኩክ ያለበት እንደዚህ ግድግዳ ላይ የሚሰቀል አለኝ። ግን ማን ግድግዳ ላይ በምን ልብሳው you know I had to get that done too. እሺ እንደዚህ ሆኜ መቆየት አፕሮፕሪየት አልመሰለኝም። ሶ አሁን ወደ መኝታ ቤት ገባና መኝታ ቤቱን አጽድቼ እመለሳለሁ። ማይ መኝታ ቤት is very small። እናንተ ይዣችሁ ብገባ የሚበቃ አይመስለኝም። So you guys, I'll be back. You guys, oh my god, አልጋን ጥፌ I'm out of breath። ደከመኝ። እሺ መኝታ ቤቴን አስተካክያለሁ። ስቲል መሬቱን ማጽዳት አለብኝ። መወልወል you guys እኔ ቤት መወልወል አልወድም። ገና ሳስበው ይደክመኛል። you know that's the problem። ያዞረኛል፣ ያቅለሸልሸኛል። but I'll be fine ምክንያቱም መሬቱ is dirty. yeah you guys ቤቱን ወልውዬ ጨረስኩኝ። the floor is mopped, everything is clean. the only ቆሻሻ ነገር እዚህ ቤት ውስጥ is me. ፊቴም ደግሞ ማስኩ እየደረቀ ስለሆነ እንደዚህ ምንድን ነው እየተኮማተረ ነው። ያ ስለዚህ ሻወር እንወስዳለን ማለት ነው። ሻወር ወስጄ I'll be right back. Alright you guys, I am back from a shower. That was an amazing, በጣም ደስ የሚል refreshing የሆነ ሻወር ነበረ። ያ ቤቴን አጸዳሁኝ። I am clean, my house is clean, everything is clean. We're feeling ourselves. Reset አድርገናል ማለት ነው። Yeah, thanks to you guys. You know እናንተ ባትኖሩ ይሄን ሁላ ነገር አላደርግም ነበረ። Thank you so much for being here. የዛሬ ቪዲዮ ይሄንን ይመስል ነበረ። ኔክስት ማደርገው ያው እራቴን ሰርቼ እበላለሁኝ። I have to go out. ምግብ ግሮሰሪ መግዛት አለብኝ። አስቤዛ ምናምን የለኝም ምንም ነገር ቤቴ ውስጥ. So I'm gonna get that, but I'm not gonna show you guys soon ሳደርግ ምክንያቱም that will be on another video. ቪዲዮ በጣም እንዳይሰፋና ኮንተንቱን እንዳይስት ማለት ነው። This is a cleaning and reset video. We will keep it that way. ያ ይሄንን ይመስል ነበር። በጣም ነው የማመሰግነው እስከ መጨረሻ ድረስ ስለቆያችሁ እስካሁን ስላላችሁ። If you like this video, you know what to do. Please go ahead and give it big thumbs up. ካልወደዳችሁት ደግሞ ምንም እንዳታደርጉ. Just skip. and comment ላይ አሳውቁኝ አስተያየታችሁን you guys. ምክንያቱም ሁሌም እፈልጋለሁ ኮሜንት ላይ what do you think guys ምን እንዳሻሽል ምን እንዳስተካክል ምን እንድሰራ እንደምትፈልጉ ማወቅ ፈልጋለሁ እና not only those like love የሆኑ ኮሜንቶች but like genuine comments and constructive የሆነ criticism ለመቀበል I think I'm ready. ስለዚህ I would appreciate that if you do that guys. አመሰግናለሁኝ በጣም እስካሁን ስለቆያችሁ። መልካም ጊዜ ይሁንላችሁ። እኔ እዚህ ጋር አበቃለሁኝ ማለት ነው። I do a lot of claps አላቅም ለምን እንደሆነ ሌላ ምን ላድርግ ታዲያ እንዴ and የኔ ቪዲዮ እዚህ ጋር ያበቃል ማለት ነው። በሚቀጥለው እስከምንገናኝ ድረስ I'm gonna miss you so much. Have a good day. Bye.